መርሃባ በዛሬው ቪዲዮአችን ደግሞ ከባለፈው በቀጠለ ክፍል 2 ለማዳም ቅመሞች በአንድ የአረብ ሀገር የቤት ስራ ላይ ላለች ኢትዮጵያዊ የቤት ሰራተኛ በአንድ የቀን ውሎዋ ላይ ከአሰሪዋ ወይንም ከማዳም ጋር ልታደርጋቸው የምትችላቸውን የአረብኛ ንግግሮች ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ የተመረጡ የአንድ ቀን የሥራ ላይ መግባቢያ ንግግሮችን ይዘን የመጣን ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ሁሌም እንደተለመደው ከሰላምታ ስለምንጀምር ሰላም ማማ፣ ኬፋሌክ ማማ፣ ኬፋሌክ ማማ። ልጆቹን ቀስቅሻቸው ረፍዷል። قوميهم أطفال تأخر راحل ساعة. قوميهم أطفال تأخر راحل ساعة. እየተነሱ ነው፣ ቀስቅሻቸዋለሁ። قومتهم قامين. قومتهم قامين. ምግቡ ቀርቧል። جهز الأكل. جهز الأكل. ዛሬ ሐሙስ ስለሆነ የስፖርት ልብስ አልብሻቸው። عشان اليوم الخميس لبس يوم ملابس الرياضة. عشان اليوم الخميس لبس يوم ملابس الرياضة. عشان اليوم الخميس لبس يوم ملابس الرياضة. ወይንም ደግሞ ማዳም ዛሬ ምሳ ይዘው አይሄዱም ልትለን ትችላለች። ይህንንም እንመልከት። اليوم ما بياكلوا الغداء. اليوم ما بياكلوا الغداء. اليوم ما بياكلوا الغداء. ውሃና ጁስ አርጊላቸው ልንባልም እንችላለን። ሆቴሊሆም ሙያው አሲር። ሆቴሊሆም ሙያው አሲር። ውሃና ጁስ አርጌላቸዋለሁ። ሀተልቲሆም ሙያው አሲር። ሀተልቲሆም ሙያው አሲር። ወይንም ደግሞ ስራ ስንታዘዝ እሺ ማማ ለማለት ጠይብ ማማ ወይንም ደግሞ ሀደር ማማ
የሚለውን ቃል መጠቀም እንችላለን። ጠይብ ማማ ወይንም ሀደር ማማ በማለት ስራችንን መቀበል እንችላለን። ባስ መጥቷል ውጡ። ኢጃል ባስ እጥላ። ኢጃል ባስ እጥላ። እሺ አሁን እንወጣለን። ጠይብ الحين نطلع. طيب الحين نطلع. ልጆቹ እንደሄዱ ትንሽ እረፍት አርጊና ስትነሺ ቤቱን በደንብ አጽጂ። لما يروحوا أطفال على المدرسة نامي شوي بعدين نظفي البيت كويس. لما يروحوا أطفال على مدرسة نامي شوي بعدين نظفي البيت كويس. እስቲ እዚህ ጋር ይህንን ንግግር እየተነተንን ባንድ ባንድ እንመልከት። ለመሩሁ ማለት እንደሄዱ ማለት ነው። አጥፋል የሚለው ደግሞ ልጆች ማለት ነው። አለ መድረሰ ማለት ወደ ትምህርት ቤት የሚለውን ይዝንላል። ናሚ ተኚ ወይንም እረፍት አርጊ ማለት ነው። ሹዋይ ማለት ደግሞ ትንሽ፣ ስለዚህ በአንድ ላይ ትንሽ እረፍት አርጊ የሚለውን ይዝንላል ማለት ነው። ባዕዴን የሚለው ቃል ደግሞ ከዛ በኋላ ወይንም እረፍት ካረግሽ በኋላ የሚለውን ንግግር ይዝንላል ማለት ነው። ነድፊል የሚለው ደግሞ አጽጂ የሚለውን የአረብኛ ትርጉም ይዝንላል። ቤት ያው በአማርኛው ቤት ነው። ኮይስ ደግሞ በዚህ በፊት የሰራሁላችሁ ቪዲዮ ላይ እንደገለጽኩላችሁ በደንብ የሚለውን ንግግር ለመግለጽ አረቦች የሚጠቀሙበት ቃል ነው ማለት ነው። ስለዚህ ለመሩሁ አጥፋል አለ መድረሰ ናሚ ሹዋይ بعدين نظفي البيت كويس። እዚህ ጋር ናሚ የምትለዋ ቃል እርታሂ በምትለዋ ቃል መተካት እንችላለን። ትርጉሙም ያው ራሱ ነው። ለመሩሁ አጥፋል አለ መድረሰ እርታሂ ሹዋይ بعدين نظفي البيت كويس። እዚህ ጋር ማዳም ልታዘን ከምትችላቸው የሥራ አይነቶች ውስጥ በጥቂቱ አብረን እንመልከት። ሊፍቱንም በደንብ አጽጂ። نظفي الكمان أسانسر كويس. نظفي الكمان أسانسر كويس. የልጆቹን ዩኒፎርም ተኩሺ። كول الأطفال مريول. كول الأطفال مريول. የሰውየውን ልብስ ሰብስበሽ ለሹፌሩ ስጪው ያሳጥብ። جموئيل غندورا حق بابا آتي للسواق كلي ودي على مقصلة. جموئيل غندورا حق بابا آتي للسواق كلي ودي على مقصلة. ውጭውንም አጽጂ። غسل الحوش.
ገስልል ሆሽ። እስቲ እኛ እነዚህን ስራዎች ስንታዘዝ የምንመልሰውን አብረን እንመልከት። እሺ አሁን እሰራለሁ። طيب الحين بسوي. طيب الحين بسوي. መጀመሪያ ምሳ ላዘጋጅ ወይንስ ውጪውን ልጠብ? قبل بطبخ الغداء ولا بغسل الحوش؟ قبل بطبخ الغداء ولا بغسل الحوش؟ አይ ቅድሚያ የልጆቹን ምሳ ስሪ። قبل اطبخ لهم غداء أطفال. قبل اطبخ لهم غداء أطفال. قبل اطبخ لهم غداء أطفال. እስቲ ስራ ከጨረስን በኋላ ማዳማችንን ልናወራት የምንችላቸውን ነገሮች አብረን እንመልከት። ስራ ከሌለሽ ሱቅ እንድትወስጂኝ ፈልጌ ነበር። إذا ما عندك شغل وديني على سوق. إذا ما عندك شغل وديني على سوق. ወይንም ደግሞ إذا ما عندك دوام وديني على سوق ማለትም እንችላለን። ከዚህ በፊት በሰራውላችሁ ቪዲዮ ላይ ሸጎል ወይንም ደዋም ስራ የሚለውን የአረብኛ ትርጉም ይይዙልናል ማለት ነው። إذا ما عندك دوام وديني على سوق. አሁን ስራ አለኝ ከሰዓት እወስድሻለሁ። الحين عندي شغل بودك على مغرب. الحين عندي شغل بودك على مغرب. እስቲ ይህንንም ቃል እየተነተንን እንመልከት። الحين ማለት አሁን ማለት ነው። እንደ ሸጎል ስራ አለብኝ ማለት ነው። እንደ ማለት አለኝ ወይንም አለብኝ ማለት ነው። ሸጎል ወይንም ደዋም ስራ የሚለውን ቃል ይዘንላል። በወድኪ የሚለው ቃል ደግሞ እወስድሻለሁ ማለት ነው። አለ መግሪብ ማለት ደግሞ ከሰዓት በኋላ የሚለውን የአረብኛ ፍቺ ይይዝልናል ማለት ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።